ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የ11ኛ ክፍሎችን ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል 3 ቻፕተር 2 ሳምፕሊንግ ዲዛይን የሚለውን እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ ጀምሩ። በዚህ ቪዲዮ ስለ ሳምፕሊንግ ዲዛይን እንወያያለን ማለት ነው። እንደ ኢንትሮዳክሽን ሳምፕሊንግ ማለት እንግዲህ ሪሰርች ወይም ደግሞ በሪሰርች ዓለም ውስጥ በጣም ወሳኝ የሚባል ኮንሴፕት ነው ሳምፕሊንግ። ስለዚህ እኛ አውቀንም ይሁን ሳናውቅ በዴይሊ ላይፋችን ወይም ደግሞ በቀን ተቀን ህይወታችን ውስጥ እንጠቀመዋለን ሳምፕሊንግን ማለት ነው። ስለዚህ ጀስት አዲስ ነገር አይደለም፣ የምናውቀው ነገር ነው ማለት ነው። ዴፊኒሽኑን ስናይ ሳምፕል ማለት እንግዲህ ስሞል ግሩፕ ነው። ስሞል ግሩፕ ዳት ሴሌክትድ ፍሮም ኤ ላርጅ ግሩፕ ወይም ደግሞ የአንድ ብዙ ግሩፕ አለ። የዛ ብዙ ግሩፕ የተወሰነው ክፍል ሳምፕል ይባላል ማለት ነው። ወይም በሌላ አባባል ፖፑሌሽን አለ። ከዛ ፖፑሌሽን የምንወስደው የፖፑሌሽኑ ክፍል ሳምፕል ይባላል ነው። we study the sample so that we can make conclusion about the whole population። አሁን ሳምፕል ከወሰድን ስለ ፖፑሌሽኑ የሳምፕሉ ባህሪ የፖፑሌሽኑን ባህሪ ይገልጻል ማለት ነው። ይሄ ነው አይዲያው። ሳምፕል የምንጠቀምበት ምክንያት የፖፑሌሽን ወይም ደግሞ ስለዛ ፖፑሌሽን ማውራት ስንፈልግ ቤዝድ ኦን ሳምፕል ነው ማለት ነው። በሳምፕሉ መሰረት ነው። ከሳምፕሉ የምናገኘው ማንኛውንም አይነት ነገር የፖፑሌሽኑ ነው ማለት ነው። ለምሳሌ አንድ መምህር ተማሪዎቹ ገብቷቸዋል አልገባቸው የሚለውን ነገር ማወቅ ቢፈልግ ሙሉ ክላሱን መጠየቅ አይጠበቅበትም። ከክላሱ ተማሪ መካከል ወይ 2 ወይ 3 ተማሪ ጠይቆ የነሱ መልስ በትክክል ከመለሱ በቃ ክላሱ ገብቶታል ብሎ ማሰብ፣ እነዛ ተማሪዎች ደግሞ በትክክል ካልመለሱ አልገባቸውም ብሎ ማሰብ፣ ይሄ ነው። ስለዚህ እነዛ የሚጠየቁት 2 3 4 ተማሪዎች ሳምፕል ናቸው። አጠቃላይ ክላሱ ደግሞ ፖፑሌሽን ይባላል ነው ሀሳቡ። ስለዚህ ሳምፕሉን መሰረት አድርገን ስለ ፖፑሌሽኑ እናወራለን ማለት ነው። ስለዚህ ለምንድነው ሳምፕል መጠቀም አስፈላጊ የሆነው ብለን ስናይ የመጀመሪያው አጠቃላይ ፖፑሌሽኑን ወይም ደግሞ እያንዳንዱን ኤሌመንትስ ኦር ሜምበርስ ኦፍ ዘ ስተዲ ማጥናት አንችልም። በጣም አስቸጋሪ ነው የሚሆንብን ከታይም አንጻር ከዋጋም አንጻር ኤክስፔንሲቭ ኤንድ ታይም ኮንሱሚንግ ነው የሚሆንብን። እንደገና ደግሞ ሳምፕልን ስንጠቀም ትክክለኛ የሆነ መረጃ ማግኘት የምንችልበት ሁኔታዎች አሉ። ኤንዶርሶ ሳምፕልን ስንጠቀም አሁንም ዲቴል የሆነ ምን ማግኘት እንችላለን? ኢንፎርሜሽን ማግኘት እንችላለን። ዲቴል የሆነ ኢንፎርሜሽን ማግኘት እንችላለን ማለት ነው። ስለዚህ ሳምፕልን መጠቀም አስፈላጊ ነው። ሴንሰስ የምንለው አለ። ሴንሰስ ማለት ደግሞ ሳምፕል ሳንወስድ አጠቃላይ ፖፑሌሽኑን ምን ማድረግ ስንችል ነው? ማጥናት ስንችል ሴንሰስ ይባላል ማለት ነው። ሳምፕል ከመውሰድ ይልቅ አጠቃላይ ፖፑሌሽኑን ሳምፕል ናሙና እንደማለት ነው። ናሙና ሳንወስድ ወይም ደግሞ ፖፑሌሽኑን የሚወክለውን ነገር ሳንወስድ ዳይሬክትሊ ስለ ፖፑሌሽኑን ብቻ ዳይሬክትሊ ሁሉንም ፖፑሌሽን የምንጠይቅ ከሁሉም ፖፑሌሽን መረጃ የምንሰበስብ ምናምን ከሆነ ሴንሰስ ይባላል ነው። ሴንሰስ ይባላል። ኮሌክቲንግ ኢንፎርሜሽን ፍሮም ኤቭሪ ሜምበርስ ኦፍ ዘ ፖፑሌሽን ሴንሰስ ይባላል ማለት ነው። ሴንሰስ ይባላል። ስለዚህ እሱ ነው ሴንሰስ የምንለው። ለምሳሌ ካውንቲንግ ኤቭሪ ፐርሰን ኢን ኤ ካንትሪ ዳትስ ናሽናል ሴንሰስ። አሁን ናሽናል ሴንሰስ የሚባል አለ። እሱ ምንድነው? አጠቃላይ ህዝብ ቆጠራ ማካሄድ ማለት ነው አይደለ? ሁሉንም ህዝብ ነው የሚቆጥሩት። እሱ ሴንሰስ ይባላል። ወይም ደግሞ ሰርቬይ ማካሄድ፣ ሁሉንም ተማሪዎች አንድ ትምህርት ቤት ላይ ያሉ ሁሉንም ተማሪዎች በእነሱ ዙሪያ ሁሉንም እየጠየቁ ጥናት ማካሄድ እንደ ሴንሰስ ይቆጠራል። ሳምፕል ስንል ከፖፑሌሽኑ ናሙና ወስደን ያንን ናሙና አጥንተን ስለ ፖፑሌሽኑ ኮንክሉዥን የምንሰጥበት ነው። ሴንሰስ የምንለው ግን ሳምፕል ሳንወስድ ዳይሬክትሊ ፖፑሌሽኑን አጥንተን የምንሰጠው ኮንክሉዥን ነው። እሱ ነው ማለት ነው። ከሳምፕልና ከሴንሰስ ማንኛው አሪፉ ነው? ለምንድን ነው ሳምፕልን ብዙ ጊዜ የምንመርጠው ከሴንሰስ ይልቅ? ሴንሰስን ሳንመርጥ ሳምፕልን ብዙ ጊዜ ለምን እንመርጣለን ነው። የመጀመሪያው ሴንሰስ አንደኛ በጣም ብዙ ጊዜ የሚፈልግ ነው። ኢት ቴክስ ኤ ሎንግ ታይም ነው። ሁለተኛ በጣም ብዙ ገንዘብ ይፈልጋል ሴንሰስ። ሶስተኛ ባለሙያዎች ይፈልጋል ወይም ደግሞ በጣም ብዙ ሰራተኞች ሊሰማሩበት ይገባል። አራተኛ ማኔጅ ለማድረግ በጣም አስቸጋሪ ነው። ማኔጅ ለመቆጣጠር፣ ፕላን ለማድረግ፣ ኢቫሉዌት ለማድረግ። ሌላኛው
ሳምፕልን ተጠቅመን የምናገኘው መረጃ አብዛኛውን ጊዜ አኩሬት ነው ወይም ደግሞ ትክክል ነው ማለት ነው። ሳምፕሉ የሚነግረን ነገር ስለ ፖፑሌሽኑ ትክክል ነው። ስለዚህ ሳምፕልን መጠቀማችን አሪፍ ነው። አጠቃላይ ስናየው ሪሰርቸሮች ሳምፕልን አብዛኛውን ጊዜ ይጠቀማሉ ከሴንሰስ ይልቅ። ለምን? ሴንሰስን መጠቀም ኢምፖሲብል ነው ከታይም ከሪሶርስ አንጻር፣ ምክንያታዊም አያስብልም፣ እንደገና በጣም ኤክስፔንሲቭ ነው ማለት ነው በሪሶርስም ደረጃ ስናየው። ስለዚህ ሪሰርቸሮች ሴንሰስ ከመጠቀም ይልቅ ሳምፕል ወስደው ጥናት ማካሄድ ይመርጣሉ ማለት ነው። እንደዛ ከሆነ ቤዚክ ሳምፕሊንግ ኤንድ ስታቲስቲካል ተርሚኖሎጂዎች አሉ ወይም ደግሞ ተርሞች አሉ። ስለ ሳምፕል ምናምን ስናወራ ማወቅ ያለብን ወርዶች አሉ። ሳምፕል ስንል የተመረጡ ከላርጅ ፖፑሌሽን የተመረቁ የተወሰኑ ግሩፖች ናቸው ብለናል። እነዚህን ግሩፖች ነው የምናጠናው። ስለ ፖፑሌሽኑ መረዳት ስንፈልግ ስለ እነዚህ ስሞል ግሩፕ መረዳት በቂ ነው ብሎ ማሰብ ነው። ስለዚህ እንደዛ ቱ ስተዲ ሳምፕሊንግ ወይ ማስት አንደርስታንድ ሰቨራል ኪ ተርሞች አሉ። እነሱ ማወቅ ያለብን እነዚህ ተርሞች ምን ናቸው ነው። የመጀመሪያው ሴንሰስ ነው። ሴንሰስ ስንል ባጭሩ ፖፑሌሽኑ ማለት ነው። በቃ ሳምፕል የምንወስድበት ፖፑሌሽን ሴንሰስ ይባላል። ሴንሰስ ኢዝ ዘ ስተዲ ኦፍ ዘ ኢንታየር ፖፑሌሽን፣ አጠቃላይ ሁሉም ፖፑሌሽን ሴንሰስ ተብሎ ይጠራል። ኢት ኢንቮልቪንግ ኮሌክቲንግ ኢንፎርሜሽን ፍሮም ኤቭሪ ሜምበርስ ኦፍ the population፣ ከእያንዳንዱ የፖፑሌሽን ሜምበር መረጃዎችን መሰብሰብ ዳትስ ሴንሰስ ይባላል ነው። used when the population is small ሳይዝ ሲኖር ሴንሰስ መጠቀም እንችላለን። ስሞል ሳይዝ ኦፍ ፖፑሌሽን ነምበር ከሆነ ማለት ነው። ኤግዛምፕል ካውንቲንግ ኦል ስቱደንት ኢን ደ ክላስ ውስጥ ያሉትን ሁሉም ተማሪዎች አሁን ለምሳሌ መቁጠር እንደ ሴንሰስ ኮንሲደር ይደረጋል። ሌላኛው ሰርቬይ ነው። ሰርቬይ ሪሰርች ዲዛይን ነው where information is collected from sample። ከሳምፕል መረጃ መሰብሰብ ስንፈልግ የምንጠቀምበት መንገድ ምንድነው? እሱ ሰርቬይ እንለዋለን ማለት ነው። ከሆል ፖፑሌሽን ሳይሆን መረጃውን የምንወስደው ከማን ነው? ከሳምፕል። ያንን ሪሰርች ዲዛይን ሰርቬይ እያካሄድ ነው እንላለን። ሰርቬይ እያካሄድኩ ነው ካለ አንድ ሰው ከሳምፕል መረጃ እየሰበሰብኩ ነው እያለ ነው ማለት ነው። መቼ ነው ሰርቬይ የምናካሄደው? የመጀመሪያው ፖፑሌሽኑ በጣም ላርጅ ሲሆን፣ ሁለተኛው የታይም የመኒ ኤንድ ኦልሶ የኢፈርት ኦር የተለያዩ ሊሚቴሽኖች ሲኖሩብን ሰርቬይ መጠቀም እንችላለን። ሌላው ፖፑሌሽን ነው። ፖፑሌሽን ስንል እንግዲህ ቶታል ግሩፕ ኦፍ ኦል ኤለመንት ዳት ዘ ሪሰርቸር ኢዝ ኢንተረስትድ፣ ሪሰርቸሩ ማጥናት የፈለገው ኢንተረስትድ የሆነበት ቶታል ነምበር ኦፍ ኤለመንት፣ ቶታል ነምበር ኦፍ ኤለመንቱን ፖፑሌሽን ብለን እንጠራዋለን። ለምሳሌ አንድ ሱፐር ማርኬት፣ የዛ ሱፐር ማርኬት አጠቃላይ ሁሉም ደንበኞች ፖፑሌሽን ተብሎ ይጠራሉ። አዲስ አበባ ላይ የሚኖረው ሁሉም ህዝብ ፖፑሌሽን ተብሎ ይጠራል። ለምሳሌ ዞማ ሄር ፉድ ኤንድ ኦይል የሚባል ካምፓኒ ቢኖር የዚህ የጸጉር ፉድ ተጠቃሚ ወይም ደግሞ የጸጉር ቅባት ተጠቃሚዎች ዩዘሮች በሙሉ ፖፑሌሽን ይባላሉ ነው። ሌላኛው ኤለመንት የምትለው ናት። ኤለመንት ማለት ደግሞ እያንዳንዱ ማለት ነው። ኤለመንት የምንለው አጠቃላይ ለምሳሌ 100 ፖፑሌሽን ካለ እዛ ውስጥ ያሉት አንዱ ሰው ኤለመንት ይባላል። አንዱ ሰው እንደ ግለሰብ ኢንዲቪጁዋሊ ኤለመንት ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር ሱፐር ማርኬቱ አጠቃላይ ኦል ከስተመር ፖፑሌሽን ነው ካልና አንዱ ከስተመር ብቻውን ደግሞ ኤለመንት ተብሎ ይጠራል። ለምሳሌ አዲስ አበባ ላይ ኦል ሬዚደንት ፖፑሌሽን ነው ካልና አዲስ አበባ ላይ የሚኖር አንድ ግለሰብ ደግሞ ኤለመንት ተብሎ ይጠራል ነው። ስለዚህ ይሄን ነው ሚለን ኤለመንት የምንለው ነው። ሌላው ቫሪያብል ነው። ቫሪያብል የምንለው እንግዲህ ከሰው የሚለያይ ካራክተሪስቲክስ ነው። ያነ ተለዋዋጭ ባህሪ ያለው ነገር ቫሪያብል ይባላል። ቫሪ የሚያደርግ ከፐርሰን የሚለያይ አንዱ ሰው ጋር ሌላ ያንኛው ሰው ጋር ደግሞ ስሜር ሌላ አይነት ካራክተር የሚኖረው ነገር ቫሪያብል ይባላል። ለምሳሌ ሴክስ ለምሳሌ ወይም ደግሞ ጾታ አንዱ ሴት አንዱ ወንድ አንዱ ሴት አንዱ ወንድ ሰው ቫሪ ያደርጋል ከሰው ማለት ነው። እድሜም እንዲሁ ቫሪ ያደርጋል። አንዱ 20 ዓመቱ አንዱ 30 እንዱ ኢንካም ሌቭል ኤዱኬሽን ሌቭል እነዚህ በሙሉ ቫሪያብል ተብሎ ይጠራሉ። ቫሪያብል ሄልፕስ ዘ ሪሰርቸር ኮምፔር ዲፈረንስ አመንግ ኤለመንትስ። እነዚህ ቫሪያብሎች ለምንድነው ለሪሰርቸሩ የሚጠቅሙት? ከፖፑሌሽን ኤለመንቱ ወይም ደግሞ ከምናጠናው ጥናት የምንጠቀማቸው ኢንዲቪጁዋሎች አሉ። አንዱን ኢንዲቪጁዋል ከዚህኛው ኢንዲቪጁዋል የምንለየው በምንድነው? በቫሪያብል ነው ማለት ነው። ኤለመንቶችን በኤለመንቶች መካከል ያለውን ልዩነት እንድናወዳደር ይጠቅመናል ነው።
ሌላኛው ሳምፕል ነው። ሳምፕል እንግዲህ ያልነው ምንድነው? ዘ ስሞል ፖርሽንስ ኦፍ ፖፑሌሽን ማለት ነው። አጠቃላይ የፖፑሌሽኑ ስሞል ፖርሽኗ ሳምፕል ትባላለች። ሶ ኢት ሪፕሬዘንት ዘ ፖፑሌሽኑን ሪፕሬዘንት ታደርገዋለች። ሶ ስተዲንግ ሳምፕል ኢዝ ኤዚየር ነው፣ በጣም ቀላል ነው ሳምፕሉን ማጥናት። ኤንድ ኦልሶ ቺፐር ነው። አጠቃላይ ፖፑሌሽን ከማጽናት አንጻር ስናየው ሪላቲቭሊ ሳምፕልን ማጥናት ወይም ደግሞ ሳምፕልን ወስዶ ጥናት መካሄድ የተሻለ ነው ተብሎ ይታሰባል። ሌላው ሳምፕሊንግ ፍሬም ነው። ሳምፕሊንግ ፍሬም የምንለው እንግዲህ ኮምፕሌት ሊስትስ ኦፍ ኦል ሜምበርስ ኦፍ ፖፑሌሽን፣ ሳምፕል የሚወሰድበት ፖፑሌሽን አለ። ሶ ያን ፖፑሌሽን ሊስቱ ካለን ለምሳሌ ሳምፕል ፍሬም ይባላል፣ ሳምፕሊንግ ፍሬም ይባላል ማለት ነው። ዝርዝሩ ለምሳሌ የተማሪዎች ሙሉ ዝርዝር ካለን እሱ ሳምፕል ፍሬም እንለዋለን ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል ይልና ዘ ሊስት ኦፍ ኦል ሬጂስተርድ ከስተመር፣ ሁሉም የተመዘገበው ከስተመር ያን ዝርዝሩ ምን ይባላል? ዴታው ሳምፕሊንግ ፍሬም ይባላል። ስቱደንት ሮስተር፣ የተማሪዎች የተመዘገቡበት ሮስተር፣ ሰራተኞች ዝርዝር፣ የአንድ ካምፓኒ ሰራተኞች ሙሉ ዝርዝር ሳምፕሊንግ ፍሬም ይባላል ማለት ነው። ሌላው ሳምፕል ሳይዝ ነው። ሳምፕል ሳይዝ የምንለው ደግሞ ከፖፑሌሽኑ የምንወስደው የሳምፕል አማውንት ኢን ነምበር ሲገለጽ ሳምፕል ሳይዝ ይባላል። ለምሳሌ ከፖፑሌሽኑ 100 ሳምፕል ከወሰዳችሁ ኤን ኢኳልስ ቱ 100 ስንል ሳምፕል እኩል ይሆናል 100፣ ናሙናው 100 ነው። 100 የምትባላለች ሳምፕል ሳይዝ ትባላለች ማለት ነው። ለምሳሌ እዚህ ጋር 50 ወይ 100 ወይ 10 ልንል እንችላለን። ሶ ሳምፕል ሳይዝ እንግዲህ በተለያየ መንገድ የተለያየ ሳምፕል ሳይዝ ልንወስድ እንችላለን። የመጀመሪያው ሪሰርቻችን ምን አይነት ነው? ለምሳሌ ኤክስፕሎራቶሪ ሪሰርች ከሆነ ስሞል የሆነ ሳምፕል ሳይዝ መውሰድ እንችላለን። ዲስክሪቢቲቭ ከሆነ ደግሞ ላርጅ የሆነ ሳምፕል ሳይዝ እንወስዳለን። ከዛ ባለፈ ደግሞ ያለን ሪሶርስ ለምሳሌ ከታይም አንጻር፣ ከመኒ አንጻር ወይም ደግሞ ካለን የሰው ኃይል አንጻር የምንወስደው ሳምፕል ብዙ ወይም ደግሞ ትንሽ እንዲሆን ያደርገዋል ማለት ነው። ሶ ሳምፕል ሳይዛችን ታይፕስ ኦፍ ሪሰርች ኤንድ ሪሶርስ ላይ የተመሰረተ ነው፣ ዲፔንድ የሆነ ነው ማለት ነው። ሌላኛው ሳምፕል ሳይዝ ዲተርሚኔሽን። እንዴት ነው ሳምፕል ሳይዛችንን ዲተርማይን የምናደርገው ስንል እንግዲህ የተለያዩ ፎርሙላዎች አሉ። ሳምፕል ሳይዝ ዲተርማይን የምናደርግባቸው ቴክኒኮች ወይም ደግሞ ፎርሙላዎች አሉ፣ በተለያዩ ሰዎች ዴቨሎፕ የሆኑ ሰው እነሱን መጠቀም እንችላለን። ግን ለምሳሌ እዚህ ጋር እንዴት ማድረግ መውሰድ እንችላለን? ለምሳሌ ሪሰርቸሩ ሳምፕሊንግ ፍሬሙ የ1000 ከስተመሮች ዝርዝር ሊኖረው ይችላል። ሶ እነዚህ 1000 ከስተመሮች ፖፑሌሽን ናቸው። ሊስት ሲደረጉ ደግሞ ሳምፕሊንግ ፍሬም ይባላሉ። ሶ 10% ነው የምወስደው ካለ የ1000 10% ስንት ይሆናል? 100 ይሆናል ማለት ነው። 100 ኢንዲቪጁዋሎችን ይወስዳል። ሶ ሳምፕል ሳይዙ ስንት ይሆናል? 100 ኢንዲቪጁዋሎች ወይም ደግሞ 100 ግለሰቦች ይሆናሉ ማለት። ሶ ሪሰርቸሩ አሁን እዚህ ጋር ምን ተብሎ ነው የሚታሰበው? ሪሰርቸር ስለነዚህ 100 ሰዎች ላይ የምናጠናው ጥናት አጠቃላይ የነዚህን 1000 ሰዎችን ምን ይላል? ይገልጻቸዋል ማለት ነው። ለምሳሌ 100 ሰዎቹን ስናጠናቸው ለምሳሌ ሄር ፉድ ኦይል አይደለ 100 ሰዎቹን ስንጠይቃቸው እንግዲህ 100 ሰዎቹ 80% እንግዲህ ምን ብለው ሊመልሱ ይችላሉ? ቅባቱን ወደነዋል ወይም ደግሞ መጠቀም ጥሩ ነው ወደነዋል ካልና ሶ ከ1000 ለምሳሌ ከ180 ሰው እንደዛ ብሎ ከመለሰልን ምን ማለት እንችላለን? ከ1800 ሰው ቅባቱን ይጠቀመዋል ማለት ነው በሌላ አባባል። ኤንድ 200 ሰው ደግሞ ምን አይለው ደስተኛ አይደለም እንደማለት ነው። ኮንክሉዥኑ የሚሆነው እዚህ ጋር ለምን 20% ፖዚቲቭ የሆነ ሪስፖንስ የለንም። ፖዚቲቭ የሆነ ሪስፖንስ ያገኘ ነው 80 ነው ማለት ነው። ሶ እንደዚህ ብለን ሪፕሬዘንት እናደርገዋለን ፖፑሌሽኑን ቢኮዝ ኦፍ ሳምፕል ነው። ሌላኛው እዚህ ጋር ማወቅ ያለብን ሳምፕሊንግ ዲዛይን ላይ ቴክኒኮች አሉ። ሳምፕሊንግ ሜትድስ ኤንድ ቴክኒክስ የምንለው እዚህ ጋር እንዴት ነው ሳምፕል የምንወስደው? ምን አይነት መንገዶችን ተጠቅመን ሳምፕል ከፖፑሌሽኑ ሴሌክት እናደርግ ስንል ቱ ኮሌክት ዴታ ፍሮም የፖፑሌሽን ዘ ሪሰርቸር መስት ሴሌክት ሳምፕል። ሶ አሁን ዳታ ከመሰብሰባችን በፊት ሳምፕል መውሰድ አለብን ከፖፑሌሽኑ። ሶ እንዴት ነው ይሄን ሳምፕል የምንወስደው ስንል ሁለት አይነት ሳምፕሊንግ ሜቶዶች አሉ። ሶ የመጀመሪያው ፕሮባቢሊቲ ሲሆን ሁለተኛው ነን ፕሮባቢሊቲ ሳምፕሊንግ ቴክኒክ ይባላል። መጀመሪያው ፕሮባቢሊቲ ሳምፕሊንግ ቴክኒክ የምንለው እንግዲህ ሁሉም ፖፑሌሽኖች እዚህ ጋር በፕሮባቢሊቲ ሳምፕሊንግ ቴክኒክ የሚታወቅ ነን ዜሮ የሆነ እኩል የሆነ ምን አላቸው? ቻንስ አላቸው። ፖፑሌሽን ምን የመሆን ሳምፕል ሆኖ የመመረጥ ማለት ነው። ሳምፕል የመሆን ሁሉም የፖፑሌሽኑ አባላት ወይም ደግሞ የፖፑሌሽኖች ሳምፕል ሆኖ የመመረጥ እድላቸው እኩል ነው፣ የሚታወቅ ነው። ደግሞ ዜሮ የሆነ
እድል ያለው ሰው የለም ነው። ሶ የሁሉም ኢኳል የሆነ ቻንስ አላቸው። ናውን የሆነ ነን ዜሮ የሆነ ቻንስ አላቸው ነው። ሶ ዚስ ሜክስ ፕሮባቢሊቲ ሳምፕሊንግ ቴክኒክ እንግዲህ ሞር ሳይንቲፊክ ነው ኤንድ ኦልሶ ሞር ሪፕሬዘንታቲቭ ነው ማለት ነው። ስለዚህ ፕሮባቢሊቲ ሳምፕሊንግ ቴክኒክ የምንለው እሱ ነው። ሶ የተለያዩ ፕሮባቢሊቲ ሳምፕሊንግ ቴክኒክ አይነቶች አሉ። የመጀመሪያው ሲምፕል ራንደም ሳምፕሊንግ የምንለው ነው። ሲምፕል ራንደም ሳምፕሊንግ ስንል እንግዲህ እያንዳንዱ የፖፑሌሽኑ አባል ሳምፕሉን ለመመረጥ እኩል የሆነ ቻንስ አላቸው ማለት ነው። ሶ መቼ ነው የሚሰራው? ይሄ ሆሞጂኒየስ የሆኑ ግሩፖች ሲኖሩ፣ ሆሞጂኒየስ ወይም ደግሞ ተመሳሳይ የሆነ ባህሪ ካራክተር ወይም ቫሪያብል ያላቸው ፖፑሌሽኖች ሲኖሩ ነው። ሶ ሲምፕል ራንደም ሳምፕሊንግ በሎተሪ ሜትር ሊሆን ይችላል፣ በራንደም ነምበሮች ሊሆን ይችላል፣ ወይም ደግሞ ኮይን ፍሊፕስ ወይም ደግሞ ሳንቲም እንደዚህ በማፍረር ሊሆን ይችላል ማለት ነው። ሶ በዛ መንገድ ሲምፕል ራንደምሊ ሴሌክት ማድረግ እንችላለን። ፎርሙላ አለው እዚህ ጋር ለምሳሌ ፕሮባቢሊቲያቸውን ብናይ ለምሳሌ እዚህ ጋር 1000 ፖፑሌሽን አለ፣ 100 ሰው መምረጥ አለብን። ሶ እዚህ ጋር ያሉት 1000 ሰዎችን ከመቶዎቹ ለመመረጥ ፕሮባቢሊቲያቸው ስንት ነው የሚለውን ነገር ማወቅ ከፈለግ ያው እንግዲህ 100 ሲካፈል ለ1000 ስናደርገው 0.1 አላቸው ማለት 0.1 የሆነ ፕሮባቢሊቲ ያላቸው ወይም ደግሞ ወደ ፐርሰንት ስንቀይረው 10% ምን አላቸው እድል አላቸው ማለት ነው። 10% የመመረጥ ቻንስ አላቸው ማለት ነው። ቻንስ ያላቸው ስለዚህ እኩል የሆነ ቻንስ አላቸው ብለን ኮንክሉድ ማድረግ እንችላለን ነው። ሌላው ሲስተማቲክ ራንደም ሳምፕሊንግ ነው። እዚህ ጋር ደግሞ ሲስተማቲክ ስንል እንግዲህ ፖፑሌሽኑ ኦርደር ካለው ነው ሲስተማቲክ ራንደም ሳምፕሊንግ የምንጠቀመው። ለምሳሌ በኦርደር ከሆነ የሚቀመጠው ግዴታ ሲስተማቲክ ራንደም ሳምፕሊንግ እንጠቀማለን። ሆሞጂኒየስ ከሆኑ ኦርደር ከሌላቸው ነገር ግን ሆሞጂኒየስ ግሩፕ ከሆኑ ሲምፕል ራንደም ሳምፕሊንግ ያል ነው። ሶ እዚህ ጋር ምንድነው መጀመሪያ ሳምፕሊንግ ፍሬም ያስፈልገናል። የፖፑሌሽኑ ሊስት ማለት ነው። ሊስት ኦፍ ፖፑሌሽን ያስፈልገናል። ከዛ ሳምፕል ሳይዛችንን ዲተርማይን እናደርጋለን። ከዛ ኢንተርቫል እንወስዳለን። በስንት ኢንተርቫል ነው የምንመርጠው የሚለው። ከዛ ራንደምሊ ደግሞ መጀመሪያ የምንጀምርበትን ቦታ እንወስናለን። ከዛ ኪዝ ኤሌመንትን እናደርጋለን እንመርጣለን። ለምሳሌ በኤግዛምፕል ነው ኪ ማለት ኢንተርቫል ናት። ኬ ሪፕሬዘንት የምታደርገው ስኪፕ የምናደርገው ለምሳሌ አንድ ካልነ አንድን ከመረጥን መምረጥ ያለብን ቀጣይ ስንተኛው ላይ ያለው ነው። አንድ ሲደመር የሆነ ኬ ናት። ኬን እንዴት ነው የምናገኛት? ፖፑሌሽን ሳይዝ እዚህ ጋር ልጅ አይደለ ነምበርስ ኦፍ ፖፑሌሽን ሲካፈል ለሳምፕል ሳይዝ ብለን ማለት ነው። ለምሳሌ እዚህ ጋር 1000 እና 100 አሉ። ሶ ፖፑሌሽኑ 1000 ነው፣ 100 ሳምፕሉ ደግሞ 100 ነው። ሶ 1000 ሲካፈል ለ100 10 ይመጣል። ሶ በየ10 ጋፕ ነው የምንመርጠው ማለት ነው። ሶ 1000 ሰዎች አሉ። ለምሳሌ ከ5 ብንጀምር አምስተኛ ላይ ያለውን ሰውዬ ለምሳሌ መጀመሪያ ከመረጥ ነው አንደኛው ሳምፕል እና 5 ቁጥር ላይ ያለው ይሆናል። ሁለተኛው ሳምፕልን የምንመርጠው ግን 5 ሲደመር 10 15ኛው ላይ ያለው ይሆናል። ሶስተኛው ደግሞ 15 ሲደመር 10 25ኛው 35 45 እያለ ይቀጥላል ማለት ነው። ኢንተርቫሉ በ10 በ10 ይሆናል። ሶ እቺ ኬ የምትለው ኢንተርቫሉ ነው የምትወክልልን ማለት ነው። ኢንተርቫሉ ናት ሪፕሬዘንት የምታደርግልን። ሶ በዛ መንገድ መምረጥ እንችላለን ሳምፕል ነው። ሌላው ስትራቲፋይድ ራንደም ሳምፕሊንግ ቴክኒክ ነው። ስትራቲፋይድ ራንደም ሳምፕሊንግ ስንል እንግዲህ ፖፑሌሽኑን ወደ ሆሞጂኒየስ ወይም ደግሞ ተመሳሳይ ካራክተሪስቲክስ ወዳላቸው ግሩፖች መቀየር ነው። ያንን ግሩፕ ስትራታ ብለን እንጠራዋለን ማለት ነው። ሶ ስትራታውን ክሬት ካደረግን በኋላ ሲምፕል ራንደም ሳምፕሊንግ ተጠቅመን ከእያንዳንዱ ስትራተም ሳምፕል እንወስዳለን ማለት ነው። 3 ስቴፖች አሉት። የመጀመሪያው ፖፑሌሽኑን መክፈል ነው። ወደ ስትራታ ወይም ወደ ሆሞጂኒየስ ግሩፕ። ከዛስ ሲምፕል ራንደምሊ ከእያንዳንዱ ስትራታ ከሁሉም ስትራታ ሳምፕል እንወስዳለን። ከዛ ሁሉንም ሳምፕል አንድ እናደርገዋለን ማለት ነው። ለምሳሌ እዚህ ጋር ምንድነው አይዲያው ስንል ስትራቲፋይድ ራንደም ሳምፕሊንግ ዲፈረንስን ዊዝን የግሩፕ ውስጥ ያለውን ልዩነት ማጥበብ እና በግሩፖች መካከል ያለውን ልዩነት ማስፋት ነው ዋና አላማው። ኤግዛምፕል እዚህ ጋር ስንመጣ 100 አለ ፖፑሌሽን 400 ሎያል ናቸው። 600ዎቹ ደግሞ ከ1000 ፖፑሌሽኖቹ 400ዎቹ ብራንድ ሎያል ናቸው። 600ዎቹ ደግሞ ቫሪቲ ሲንክ የሚያደርጉ ናቸው ማለት ነው። መውሰድ የፈለግነው 100 ሳምፕል ነው። ሶ እዚህ ጋር እንዴት ነው ስንል አሁን 1000 ፖፑሌሽን አሉ፣ ወደ ስትራታ ተቀየሩ። ስትራታ የምንለው ይሄ አንድ ስትራታ ነው፣ ይሄኛው ሌላኛው ስትራታ ነው። ወይም ይሄኛውን ግሩፕ 1 ይሄኛውን ደግሞ ግሩፕ 2 ማለት እንችላለን። ስለዚህ ወደ ተለያየ ግሩፕ ወይም ስትራታ ወሰድናቸው። ሶ ከዚህ እኩል የሆነ ምን እንወስዳለን? ሲምፕል ራንደምሊ
ሴሌክት እናደርጋለን። እዚህ ጋር 100 ነው ያለን፣ እዚህ ጋር 40፣ እዚህኛው 60 እንወስዳለን ማለት ነው። 100 ይሆናል። በዚህ መንገድ ሳምፕል መውሰድ እንችላለን ነው። ሌላው ክላስተር ነው። ክላስተር ሳምፕሊንግ ቴክኒክ የምንለው እንግዲህ ፖፑሌሽኖችን ልክ ወደ ክላስተር እንቀይራቸዋለን። ወደ ሄትሮጂኒየስ ናቸው። በውስጣቸው መካከል ልዩነት ሊኖር ይችላል በክላስተሮቹ መካከል። ነገር ግን ዊዝን የክላስተር ማለት ነው በክላስተር ውስጥ ያሉት ሰዎች በአንድ ክላስተር ውስጥ ያሉት ሜምበሮች የተለያየ ካራክተር ሊኖራቸው ይችላል። ነገር ግን ክላስተር ከክላስተር ሆሞጂኒየስ የሆነ ምን አላቸው ካራክተር አላቸው ተብሎ ይታሰባል። ኤግዛምፕል ለምሳሌ አንድን ስቶር በቀን ቪዚት የሚያደርጉት ቪዚተሮች ወይም ደግሞ ከስተመሮች በሪጅን ደረጃ በክልል ደረጃ ከስተመሮችን በክልል ደረጃ ኤንድ ኢንቮይስ እነዚህ ወደ ክላስተር ወይም ደግሞ ሳምፕሊንግ ይባላሉ ማለት ነው። የመጀመሪያው ሳምፕሊንግ እንዴት ነው የሚወሰደው? መጀመሪያው ቴክ ኦል ኤሌመንት ኢን ቹዝን ክላስተር ከተመረጡት ክላስተር ሁሉንም እንደ ሳምፕል መውሰድ እንችላለን። ከዛ ደግሞ ወይም ደግሞ ራንደምሊ ቹዝ ኤሌመንትስ ፍሮም ኢች ሴሌክትድ ክላስተር ከመረጥናቸው ክላስተሮች መካከል ደግሞ ሲምፕል ራንደምን በመጠቀም ምን እንወስዳለን? ሳምፕል እንወስዳለን። እንዴት ነው? ከዛኛው ጋር ልዩነት አለው ከስትራቲፋይድ ጋር እንዴት ነው እናያለን። ለምሳሌ እዚህ ጋር ሞር ክላስተር የሚፈጠረው በኔቸር ነው ወይም ጂኦግራፊካሊ ሊሆን ይችላል። ለምሳሌ እዚህ ጋር 1000 ሰዎች አሉ። 200ዎቹ ኖርዝ ኦር ሰሜን ናቸው። 350ዎቹ ኢስት ወይም ምስራቅ ናቸው። ዌስት ኤንድ ሳውዞች አሉ ማለት ነው። እዚህ ጋር እነዚህ ክላስተር ምን ይባላሉ? እነዚህ ክላስተር ይባላሉ። ክላስተር 1፣ ክላስተር 2፣ ክላስተር 3፣ ክላስተር 4። እዚህ ጋር ለምሳሌ ምን ማድረግ እንችላለን? ሶስቱን ክላስተር ብቻ መውሰድ እንችላለን። ይሄኛውን ክላስተር ማውጣት ከዛ ከነዚህ ክላስተር ሲምፕል ራንደም በመጠቀም ሳምፕል መውሰድ እንችላለን። ነገር ግን እዚህ ጋር አራቱንም ክላስተር ወሰደና ከዚህኛው ሲምፕል ራንደም በመጠቀም 20 ሰዎችን መረጠ፣ ከዚህኛው 35 ሰዎችን መረጠ፣ ከዚህኛው 25 ሰዎችን መረጠ፣ ከዚህኛው ደግሞ 20 ሰዎችን መረጠ። አጠቃላይ 100 ሰዎችን መረጠ ማለት ነው። ይሄን ምን እንለዋለን? ክላስተር እንለዋለን። ክላስተርና ስትራቲፋይድ ምንድነው ልዩነታቸው? ክላስተር ላይ ስንሄድ ግሩፖቹ ዲቫይድ የሚደረጉት ጂኦግራፊካሊ ባይ ኔቸር ሊሆን ይችላል። እንደገና ደግሞ ወደ ሄትሮጂኒየስ ግሩፕ ነው የሚከፋፈሉት። ስትራቲፋይድ ላይ ግን ወደ ሆሞጂኒየስ ግሩፕ ነው የሚከፋፈሉት ማለት ነው። በዛ መንገድ ምን እናደርጋለን? ሳምፕል መውሰድ እንችላለን ነው። ስትራቲፋይድ እና ክላስተር ልዩነታቸውን ለማየት እዚህ ጋር ስትራቲፋይድ ጋር ስንመጣ ግሩፖቹ ሆሞጂኒየስ ናቸው ወይም ተመሳሳይ የሆነ ካራክተር ወይም ቫሪያብል አላቸው። እዚህ ጋር ደግሞ ሄትሮጂኒየስ ወይም ደግሞ የተለያየ ካራክተሪስቲክስ አላቸው። እዚህ ጋር ሁሉም ግሩፖች ወይም ሁሉም ስትራታዎች ሳምፕል መሆን ይችላሉ። እዚህ ጋር ግን የተመረጡት ክላስተሮች ብቻ ናቸው ሳምፕል የሚሆኑት። ከዛ ሲምፕል ራንደምሊ መምረጥ እንችላለን። እዚህ ጋር ሲምፕል ራንደምሊ መምረጥ እንችላለን ማለት ነው። ሌላኛው ነን ፕሮባቢሊቲ ሳምፕሊንግ ቴክኒክ ነው። እዚህ ጋር ደግሞ አሁን ፕሮባቢሊቲ ላይ ስናይ የሚታወቅ ፕሪዲተርማይን የሆነ ቻንስ እኩል የሆነ ቻንስ የሚታወቅ ቻንስ አላቸው ሁሉም የፖፑሌሽኑ አባላት ሳምፕል የመሆን እድላቸው ማለት ነው። እዚህ ጋር ግን ስንመጣ ፕሮባቢሊቲያቸው አይታወቅም። አናውን የሆነ ቻንስ ነው ያላቸው ፖፑሌሽኖቹ ሳምፕል የመሆን ኖት ኤቭሪ ዩኒት ሃዝ ዘ ቻንስ ቢንግ ሁሉም ደግሞ የመመረጥ እኩል የሆነ እድል የለውም። ጀጅመንታል ነው። ያ ማለት ቤዝድ ኦን ፐርሰናል ቢያዝ ያጠቃዋል። ኮንቬኒየንስ ቤዝድ ነው ኤንድ ሪፈርድ በማድረግ ሊሆን ይችላል። በጣም ርካሽና በቀላሉ የሚሰራ ሲሆን ነገር ግን ትክክለኛነቱ በጣም ዝቅ ያለ ነው ማለት ነው። እዚህ ጋር ምን አይነቶች አሉ ስንል የመጀመሪያው ኮንቬኒየንስ ሳምፕሊንግ አለ። ኮንቬኒየንስ ሳምፕሊንግ ስንል እንግዲህ ማንኛውም በቀላሉ የምናገኘውን ሰው መጠየቅ እንችላለን፣ ዳታ መሰብሰብ እንችላለን፣ ያንን ሰው እንደ ሳምፕል መውሰድ እንችላለን ነው። ለምሳሌ ፖፑሌሽኖቹ ሆሞጂኒየስ ከሆኑና ዴታውን በጣም ቶሎ ከፈለግ ነው ኮንቬኒየንስ ሳምፕሊንግ መጠቀም እንችላለን። ለምሳሌ እዚህ ጋር ኢንተርቪው ሲደረግ ለምሳሌ ሰው ላይ ያገኙትን ሰው ነው የሚጠይቁት አሁን ጋዜጠኞች፣ እሱ ኮንቬኒየንስ ሳምፕሊንግ ይባላል ማለት ነው። ሌላው ጀጅመንታል ነው። ጀጅመንታል ስንል እንግዲህ ሪሰርቸሩ ምንድነው የሚያደርገው? እዛ ጋር ፓርቲሲፔት የሚያደርጉት ወይም ደግሞ ሳምፕል የሚሆኑትን ሰዎች እሱ ነው የሚመርጠው። ለኔ ሪሰርች ይሆኑኛል
እነሱ ጥሩ ናቸው ብሎ ራሱ በራሱ ሀሳብ በራሱ ፐርሰፕሽን መሰረት ነው የሚመርጣቸው ማለት ነው። ስለዚህ ሀይ የሆነ ወገንተኝነት ያጠቃዋል ማለት ነው። በጣም አድሎነት ይኖረዋል እዚህ ጋር። ሪሰርቸሮች ለምሳሌ ኢንተርቪው ሊያደርጉ ይችላሉ፣ የሚገዙትን ሰዎች ወይም ደግሞ ሾፐሮችን ኢንተርቪው ሊያደርጉ ይችላሉ። ነገር ግን ሲያዩዋቸው ደስ ያሏቸውን ብቻ ሊመርጡ ይችላሉ። ሎጂካል አይደለም ነው። ሌላው ኮታ ነው። ኮታ ሳምፕሊንግ ቴክኒክ የምንለው እንግዲህ ፕሪ ዲፋይንድ የሆነ ኮታ አለ። ለምሳሌ በእድሜ ለምሳሌ ኤጅ ለምሳሌ በእድሜ ከ20 እስከ 25 ያሉ ሰዎችን ካለ በቃ ከ20 እስከ 25 ያሉ ሰዎች ብቻ ናቸው የሚገቡት ማለት ነው። ወይም ይሄን ያህል ሰው በኮታ ለምሳሌ በጾታ ሴቶች ወይ ወንዶች ብቻ፣ በኢንካም ሌብል ሀብታሞች ወይም ድሃዎች ወይም ደግሞ እንደዚህ አይነት ገቢ መጀመሪያውን የተወሰነ ምን አለ አማውንት አለ ማለት ነው። ያንን አማውንት ብቻ መውሰድ መቻል ነው። በተለያየ መንገድ ኮታው ሊጣል ይችላል። በእድሜ፣ በጾታ፣ በኢንካም፣ በአቲቲዩድ፣ በቢሄቪየር፣ በሪሰርቸሩ በራሱ ሊወሰድ ይችላል ማለት ነው። ሌላኛው ስኖውቦል የምንለው የሳምፕሊንግ ወይም ደግሞ ሪፈራል ሳምፕሊንግ የምንለው ነው። መቼ ነው ይሄን የምንጠቀመው? በጣም ትንሽ ስሞል ሲሆኑ ሎኬሽን ወይም ደግሞ ሳምፕሉ ያሉበትን አካባቢ ማወቅ ወይም ደግሞ ማግኘት አስቸጋሪ ሲሆን ኤንድ ስፔሻላይዝድ የሆነ ወይም የተለየ ስፔሻል የሆነ ኬስ ሲገጥመን ስኖውቦል እንጠቀማለን። እዚህ ጋር ፕሮሰሱን ስናይ ስታርት ዊዝ ፊው ሪስፖንዳንት ከጥቂት ሰዎች እንጀምራለን። ከዛ እነሱን ሪፈር እንዲያደርጉ መጠየቅ ነው። ለምሳሌ አሁን ስለ ታሪክ ሪሰርች የሚሰሩ ሰዎች ታሪክ አዋቂዎች እንግዲህ በእድሜ ጠና ያሉ እና የተለያየ ቦታ የሚኖሩ ሊሆኑ ይችላሉ። አንድ ቦታ ያገኘነውን ሰውዬ እንጠይቀዋለን። እንደው ስለዚህ ማን ሊያውቅ ይችላል ስንል አይ እዚህ ቦታ አካል የሚባል አለ ይለን። በዚህ መንገድ ሳምፕል እንወስዳለን። በዚህ መንገድ ነው የምንወስደው ነው። ዩዝድ ኢን ሬር ፖፑሌሽን ላይክ ለምሳሌ ኤክስፐርቶች ሲኖሩ ስፔሻል ዩዘሮች ለምሳሌ በፕሮዳክት ደረጃ ስፔሻል ዩዘሮችን ወይም ደግሞ ድብቅ የሆኑ ኮሚኒቲ ሂድን ከኮሚኒቲዎቹ የሚደበቁ ወይም ደግሞ የተደበቁ ነገሮችን ስፔሻል የሆኑ ኬዞችን ማጥናት ስንፈልግ በዚህ መንገድ በስኖውቦል ሳምፕሊንግ ቴክኒክ መጠቀም እንችላለን ማለት ነው። አጠቃላይ ሳምፕሊንግ ዲዛይን የምንለው ይሄ ነው። ሳምፕል ለምን እንወስዳለን? ሳምፕል እና ሴንሰስ ልዩነታቸው ምንድነው? ከሴንሰስ ይልቅ ለምን ሳምፕል መውሰድ አስፈለገን? ለምን ፖፑሌሽኑን ወይም ደግሞ ሴንሰሱን መሰረት ያደረገ ጥናት አናካሄድም? አይ ሳምፕል ይሻላል፣ ምክንያቶችን አይተናል። ከዛ ሳምፕል ደግሞ ስንወስድ ምን አይነት ቴክኒኮች አሉ? ፕሮባቢሊቲ፣ ነን ፕሮባቢሊቲ፣ በፕሮባቢሊቲ ውስጥ ስንት አሉ? በነን ፕሮባቢሊቲ የሚሉትን ነገሮች እና ከሳምፕሊንግ ቴክኒክ ጋር ተያያዥነት ያላቸው ተርሚኖሎጂዎች ወይም ደግሞ ወርዶችን ወይም ደግሞ ተርሞችን ወይም ደግሞ ቃላቶችን አይተናል ማለት ነው። በዚህ ቻፕተር ግልጽ ያልሆነላችሁ ካለ ሞር እንዲብራራላችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።